የቴዲን ጉዳይ ላጣጥል ነው። ቴዲ ይኖርባሉ በጣም ማንንም ሰው እንዲናገርብኝ አልፈልግም። ቴዲ አፍሮ ምርጥ ልጅ ተውት። የአብይ ስድብ ለቴዲ አብይ ችግር ገጥሞታል። አብይ የዚህ ማለት ነው የቅቡልነት ችግር እና ምንድነው አቴንሽን ማግኘት የፈለገው ቴዲን ባሽሞር በመሳደብ አራየው ስቃውኔው የህዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ፕሮፌሰር ትባልና ምን ተምሮ ምን ሰርቶ ፕሮፌሰር ተባለ አላውቅም። ቴዲ አፍሮን ስትሳደብ ትውላለህ። ነጋ ጠባ አፍን ስከፍት ትውላለህ። ቴዲ ችግር የለበትም ከማንም ጋር። አብይ ነው ችግሩ፣ ትልቁ ችግር ከመጀመሪያ ጀምሮ አብይ ችግር እንዳለው ኮምፕሌክሳም እንደሆነ እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። የህዝብን ህመምማ እንዲዝፈ ነው እንዲህ ተቀኘው። ዘፈን ዘፍኖ ግጥም ሰርቶ አይቻላል። ቴዲ አፍሮ ሲሰድብ ይውላል። ሰውዬ ምን ነው ካድሬ ይባላል። እሱ ልማታዊ አርቲስት ይባላል። መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅም። እና 7 እና 8ኛ ክፍል አቋርጠ ነው አገር የምትተረበሰ ጸጉሩ መላጨት ነው። ወላሂ ቴዎድሮስ ካሳሁን ማን የሚነካው ሰው እንዳልሆነ ካበረጁ ትልቅ እንደሆነ የሰውየው ቅቡልነት የት እንደደረሰ ይሄን ቅቡልነት መንጠቅ አትችልም። እዚህ ጋር መነካካት አትችልም። ባሽሙር ብቻ ቅኔ ባዘለ ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና የ8 ዓመት ትግልን በ8 ደቂቃ ቀንብሆ አቤል ነው ማን የሚባለው ልጅ ቴዲ አፍሮ ፍንር ፉንስ እናንተ ልማታዊ አርቲስቶች አልኩ አረኳቸው ወግቻለሁ። እዚህ ቤት ቁጭ ብዬ በዚህ ጊዜ የኢትዮጵያ ሕዝብ ምን ያህል ስሜቱ እንደተነካ እያንዳንዱ ቤት አንኳኩቱ ስሜቱን ፓወር ኦፍ ዘ አርት የሚባለው ይሄ ነው። ይሄ ይገርማል። ቀጠለ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ አንድ ነፍሴ መች ካገር ይበልጣል ለና ይበቃል። ከዚህ በኋላ ምሳሳላት አይደለችም። እናንተ ሁለታችሁ ቴዲ አፍሮ ከና ሞቶ ይሻላል። ከና ምንድናችሁ እናንተ? ከየት ነው የመጣችሁት? ምን አለ ብትወጡ ልጁ ሰርቶ ቢኖርበት ወያኔ ተጫወተበት አይበቃም? ቀጠለ ይሄንን ሁላ ካድሬ ሲያዝረከርከው ወይድ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን አለ። ወደድክም ጠላህም ኢትዮጵያዊነትን ለአማራ ህዝብ ልታስተምረው ስለማትችል ነው የሚነግርህ። ካድሬ ይህንን መረዳት አቅቶት ሲወላከፍ ነበር። ዳስጣል መከላከያ ለራስ ነዘን ነው። ይሄ በደንብ እየተደመጠ ያለው መከላከያዎች ናቸው ያደመጡት ያለው ኢትዮጵያዊነትን ለአማራ ህዝብ ሊያስተምረው እንደማይችል ያውቃል ቴዲ አፍሮ። ተዋከበና ወዲህ ዞር ቢል ሰው የለምና ገብርዬ ሲሞት ክንዱዛልና ያለለት ቴዲ መይሳው ካሳ የዛ ህዝብ ያብራክ ክፋይ ነው። ወዲህ ዞር ስትል ጥቁር ሰው እያለ ያወደሰው የዚህ ማህበረሰብ አካል ነው። ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር ያለለት ምድር ነው። ወዲህ ዞር ብትል አውርቶ የማይጠግበው በላይ ዘለቀ ይሉት የጀግና ጥግ የጀግና ልክ የት እንዳለ ያውቃል። አባ ኮስተር በላይ የአያት የቅድመ አያቶቻችን የአባቶቻችንን አገር አነወሩት እንዲያደረጉት አፈረሱት ብሎ ተመልካቾች ኦህዴድ ምን አለች? ዳስጣል ጉዳይ እንሂድ። ዳስጣል ወደ 5 ሚሊዮን ምናምን ገባ። 5 ቪው በአንድ ቀን 24 hours የቴዲ 5 ሚሊዮን። አብይ ስንት ነው የሚሆነው? ትናንት አሳይቻቸው የአማራ ቴሌቪዥን በ30 ደቂቃ ቶኮ እንጀሩ ይላል። ዜሮ የለችም። ትናንት እዚህ ፕሮግራም ሳቀርብ አንድ ወዳጄ ደውሎ ምን ይለኛል? ስማ አለኝ 1 ሰዓት ሙሉ አንድ ሰው አይቶታል አለ። በኋላ ሳስታውሰው ለካ እኔ ስክሪንሾት ለመውሰድ ክሊክ ሳደርጋት የኔ ቪው ነች የተቆጠረችው እዛው አለኝ። የኔ ቪው እኔ ክሊክ ያደረኳት ነች ያቺም ያኔ። እና አብይ ደግሞ አቴንሽን ሲከር ነው። በዛ ላይ የኢትዮጵያ ህዝብ ዳስ ጥሏል። የቴዲን ጉዳይ ላጣጥል ነው። ቴዲ ይኖርባሉ በጣም ማንንም ሰው እንዲናገርብኝ አልፈልግም። ወያኔ ታገላለም ደፋራን እንደሱ አለ ደፋራን ምን ልክ ብሎ ዘራፈ እሱ ማለት ነው። ቆፈኑን የሰበረለት የፍቅር ደብዳቤ በሎ ጻፈል ፍቅር ያሽልፋ ብሎ ቴዲን ወደዋለሁ። ማንንም ሰው እንዲነካብኝ አልፈልግም። እንዲነካብኝ ያልኩ እንደግሌ እምቢ ብሎ የገባውን የአባቶቹን ዱካ የተከተለውን ጀግናማ ያውቀዋል። ብታምንም ባታምንም ያውቀዋል። ቴዲ አፍሮ መጣልሃ። በርዷቸው ነበር፣ ጨንቋቸው ነበር። ተለቆ እስከሚሰሙት ካድሬዎቹ ጨንቋቸዋል። ዳስጣል ምሰሶው ጠመመ፣ ጣራውም ያፈሳል። ሀገር የሞተበት የት ሄዶ ያለቅሳል። ህመሙ ሲቃውን ገለጠው። አለማናት አደገች ተመነደገች ምናምን የሚለው ጫወታቸውን ተከናነቡት አለና አገር እጃችን ላይ ስትሞት እንዴት ቆመን እናያለን የሚለውን ህመም ገለጠው። ቀጠለ ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አለ። ይኸውልህ የአያቶችህን አንደበት ነው የተቀኘል የነገረ። የኢትዮጵያ ህዝብ ዳስጣል ሲባል አሁን እያንዳንዱ ቤት 8 ዓመት ለካ እንደዚህ ሆነን ነበር ነው እያለ ያለው። እንዴ ለካ እንደዚህ ነበር ዘራፍ አይነት ማለት ነው። ስሜቱ ተኝቶ አያድርም። ብዙ ሰው ልጁ አሜሪካ መጥቶ አሳይለም ጠየቀ እና ኢትዮጵያ በጣም የተሰቃየ ነው። ቶርቸር ተፈጽሞበታል። ከዛ ኢሚግሬሽን ሎየሩ የሱ ጠበቃ ሲያቀርበው ይሰማል። እዛው ቁጭ ብሎ የራሱ ታሪክ ነው የሚነበበው ኢሚግሬሽን ላይ። እንዴ
ለካ እዚህ ድረስ ነው እንደዚህ ለካ የሆንኩት ለራሱ ማለት ነው ለራሱ። ከዛ ከኮርት ወጣ ብሎ ስቅስቅ ብዬ አለቀስኳል። ለካ እንደዚህ ተበድያለሁ ብሎ የራሱ ህይወት ነው። ዳስጣል ማለት እሱ ነው። የኢትዮጵያ የ8 ዓመት ችግር በ7 ደቂቃ ከምናምን ሰከንድ ጨረሰው። ቴዲ መሰለ አንበሳ ልማታዊ ባልላችሁ አያስፈልግም። እንደ ቴዲ አፍሮ የኢትዮጵያ ደጋፊ የለም። አንበሳ ነው የኛ ዘመን ሰው። ቴዲ የኔ ዘመን ሰው ነው ብዬ ነው በኔ ዘመን እንኳን ተወለድክ ሊብለው ልጅ ቴዲ አፍሮ ተናገረ ብለ ነጋ ያጠባ አፍንስ ከፍት ትላለህ። ለምሳሌ ፕሮፌሰር ትባልና ሚኒስትር ምናምን ዴታና ታች ወርደ ቴዲ አፍሮን ስትሳደብ ትውላለህ። ፕሮፌሰር ማን ነው? እኔ ምን አውቃለሁ? ምን ተምሮ ምን ሰርቶ ፕሮፌሰር ተባለ አላውቅም። ሲሾም ነው የማውቀው። የቅድመ አያቶችን አንደበት ነው አሁን ያለል። አባይ ለዘዴው በአፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው አባይ ለዘዴው በአፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ እንዴት ይቻላል ዝም ማለት አለ። ዝም ያለውንም ህዝብ ወቀሰው። ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የህዝቡን ሲቃ እንዴት እንዳንጎራጎረው የው ምንድነው የምጠብቀው? የኔ ምንድነው ሀገር ከሌለኝ የት ሄጄ ላልቅስ? እስከ ዛሬ ነገ ዛሬ ይሻላል እያልኩኝ አብረን ይህን ሁላ ከጫፍ እስከ ጫፍ ጠርቶ አንድ ያደረገ መስሎን መሀል ላይ ገብቶ በታተነን። የኢትዮጵያን ሪያሊቲ ቁልጭ አድርጎ ስለገለጸ የኢትዮጵያ በየቦታው ተበታትኖ የነበረው ስሜት ወደ አንድ ያመጣ። እስቲ ከአብይ ጋር እናወዳድረው። ቴዲ ችግር የለበትም ከማንም ጋር። አብይ ነው ችግሩ፣ ትልቁ ችግር ከመጀመሪያ ጀምሮ። እኔ ችግር ውስጥ እንደነበሩ የሰማሁት ለቅሶ ቤት ነው። አብይ ችግር እንዳለው ኮምፕሌክሳም እንደሆነ ዘፈን ዘፍኖ ግጥም ሰርቶ አይቻል። ቴዲ አፍሮ ሲሰድብ ይውላል። ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን 9 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመል ታመጣለች ታውቃለህ። ገንዘቡን ለብቻቸው የበላችሁ ለምን አርቲስቶቹ ለምን አላካፈላችኋቸው? ዛሬ ልጆች ለምን አልከፈላችኋቸው? ካድሬ ይባላል እሱ። ልማታዊ አርቲስት ይባላል። ልማታዊ ባለስልጣን ፕሮፌሰር ምናምን። ፕሮፌሰር የተማረ ብቻ እኮ አይደለም፣ ማጣጣላይ አይደለም። ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የህዝብን ህመምማ እንዲዝፈ ነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። አብይ አህመድ አዲስ አበባማ ኬኛ አለ። አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለው ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ የማዲንጎ ለቅሶ ቤት አብይ ቴዲ መጥቷል ብሎ ሰምቶ ተደውሎለት መጣ። አብይ መግባቱን ሲያውቅ ከዛ ሲመጣ አብይ ሲገባ ውልቅ ብሎ ሚስቱን ይዞ ሄደ። አቴንሽን ሲከር ነው ሰውየው አብይ ማለት ነው። በዚህ ጊዜ የኢትዮጵያ ህዝብ ምን ያህል ስሜቱ እንደተነካ ምን ያህል እያንዳንዱ ቤት አንኳኩቱ ስሜቱን የነገሩለት እንደሆነ ተመልከቱ። ፓወር ኦፍ ዘ አርት የሚባለው ይሄ ነው። ዳስጣል መከላከያ ራሱ ነው፣ ለራስ ነዘን ነው። አሁን ይሄ በደንብ እየተደመጠ ያለው መከላከያዎች ናቸው ያደመጡት ያለው። አሁን ፋኖ ባለፈው ከርቶ የገቡት ከተጋሩ ጭምር አዲስ አበባ ሄዱት። ምን አይነት ትውልድ ነው ይሄ? ሞራሉ የላሸቀ ትውልድ። እንደሞ ያልተማረም ሰው አውቃለሁ። ወፉ የትምህርት ደረጃ ሲባል ኤምኤ ቢኤ ተምረሃል ማለት ነው። አሪፍ ዲፕሎማ ሰርቲፊኬት ትላላ 12ኛ ክፍል ምናምን ትላል። መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅም እስከዛሬ ድረስ። መካከለኛው ዝቅተኛ ያለው ምንድነው? አንደኛ የፈጣሪ ያለ መካከለኛ ማለት 6ኛ እስከ 8ኛ ክፍል ነው። 7ኛ 8ኛ ክፍል ነው። ስንኙን ከዜማ ጋር አዋህዶ ለጉሮሮ እንዲመቸው አድርጎ ሰፋና እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የኔ እንዴት ይባላል? ነውር አይደለም ወይ? ያመነ ህዝብ እንዴት ይከዳል? ዳር እስከ ዳር ሆ ብለን ወጥተን ብንቀበል መሀል ገብታችሁ ዳር ታደርጉን ወይ አለ። መሀል ገብተው ዳር አረጉን። 100 ሺህ አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ ጌታዬ፣ የአብይ አህመድን አገዛዝ 7 ዓመት 8 ዓመት በጽኑ ለታገልክ የ8 ዓመት ትግልን በ8 ደቂቃ ቀንብሆ ኤግዞስት አደረገ። በቃ ፋቲግ ውስጥ የገባ ድካም። ከዚህ በኋላ ምን ያደርግልኛል? ደክሞኛል፣ ይብቃኝ ብሎ ሹልክ ብሎ የሚሄድ አይደለም። ሹልክ ብሎ ወይ ጥሮታዬን ቁጭ ብዬ ላጣጥም ያጠራቀምኳት ገንዘብ ልብላ የሚል አይደለም። ግን የበለጠ ገንዘብ ያስፈልገኛል። ብልጽግና ሆይ ምን ላድርግልህ? ልወደድ ባይ ማለት ነው። በጥቅም የተደለለ ሞራሉ ላሽቆ ተስፋ ቆርጦ ተሰላጅቶ ከትግል ጎራ የወጣ ከትግራይ ሚኑር ከአማራ ሚኑር ከኦሮሚያ ሚኑር ከየትም ሚኑር ተመሳሳይ ነው። አንድ ነው፣ ባህሪያቸው አንድ ነው። እና ሰሞኑ የገቡት ፋኖ አፋብነን የሚሉትና ኮማንዶ ለብሰው ምናምን ስናገር ነበር። አይታችሁታል።
ብልጽግና እኮ የአማራ ህዝብ ስለሚወድ ነው በደንብ ያልገደለን አለ እና 7ኛ 8ኛ ክፍል አቋርጠ ነው አገር የምትተረበሰው። የግድ መማር አለብህ ዲግሪና ማስተር መያዝ አለብህ እያልኩ አይደለም። ቴዲ አፍሮ ጎበዝ አንባቢ ነው። ግጥም ይጽፋል፣ አዎ። ዘፈን ይሰራል፣ አዎ። ምርጥ ልጅ ነው። ተውት። እንደሱ አርቲስት መሆን አንድ ነገር ነው። እኔ ግራ ይገባኝ ወፍዬ መካከለኛ የትምህርት ደረጃ ሃይስኩል ሳጨርስ ብልጽግናን ልትወክል ነው ልታሰድብ ነው እጩ ተወዳዳሪ ሆነ የቀረበው? ጸጉሩ መላጨት ነው ወላሂ። በ8 ደቂቃ ውስጥ በሚያልቅ ግጥምና ዜማ የዓመታት ትግልህን ስፍት አድርጎ ሲያመጣልህ እሰየው ብለህ አመስግን። ሌላ ቂያቂርህን ተውና ነአት የሚለው ዜማ እኮ በዚህ አገዛዝ እልፍኝ ውስጥ አልገኝም፣ በየግብዣው በተጠራበት አልገኝም። አብይ አህመድ በጠራ ቁጥር ሁላ በየአዳራሹ ሄደ ኩኪስ በልተህ ስትጨፍር የምትሉላ ማፈሪያ። አሁን ታፈነ ሲባል እንኳን ልክ አይደለም ብሎ ለመቃወም የፈራ ታደለ ሮባ ተደበቀ አይደል? የቴዲ አፍሮ የቅርብ ሰው ነኝ ጓደኛ ነኝ እንትን ነኝ ምናምን ሲለ የነበረው ሰውዬ ሄደና ተወተፈና ለየናችሁ ማን እንደሆናችሁ በደንብ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። በዚህ መካከል ሚል አዝማች መቃተት አለው። ብልጽግና እኮ እኛን ድምጥ ማጣችን እኮ ሊያጠፋን ይችል ነበር። መከላከያ እኮ ሙሉ አቅሙ ይዞ እኮ እኛን አልወጋንም እኮ የኢትዮጵያ ልጆች ናቸው ብሎ ትንሽ ነካ እያደረገ ነበር የሚተነው። በድሮን እየቀጠቀጠው 3 ዓመት ሙሉ ሩትለስ የሆነ በጣም ጭካኔ በተሞላበት ነገር ንጹሃንን እየገደለ ገዳማውያንን እየገደለ ይሄን ሁላ በድሮን እየተዋጋ እኛን እኮ አዝነውልን ትንሽ ነው ነካ ሲያደርገን ነበር እንጂ በሙሉ አቅሙ ቢገጥመን እኮ ያጠፋን ነበር አለ። እንዴ ነው በእውነት ውርደት ማለት። ሙሉ አቅሙ አልተጠቀመም መከላከያ ሰራዊት። ሙሉ ቢጠቀም ግን መማረክ ምን ያክል መግደል እንደሚችል ስለምናውቅ ማለት ነው። አንድ ቀን ሄጄ እንደዚህ ማዕበል ነው ማን የሚባለው ልጅ ቴዲ አፍሮ ፍንርፉንስ እናንተ ልማታዊ ምኖች ናቸው አርቲስቶች አልኩ። አረኳቸው ረስቷል እንደነካው ህዳሴ ግድቡ ጋር ስደርስ ያ አርቲስት አገኘሁት ብሎ ይላል። ባጠገቡኝ አላውቀውም። ሊገፈትረኝ ይፈልገውን እኔ ምን አውቃለሁ? ይገፈትረኝ ነበር። እሱማ አጋጣሚ ይላል። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይልሃል። ይኸውልህ ከየነጠላ ጥለቱ ላይ ቀደው አነሱት። ከቀሚሱ ላይ ከነጠላው ላይ ከጥለቱ ላይ የቀደደ አረንጓዴ ቢጫ ቀይ እንዲነሳ አረጋችሁት። እምቢ ማለትን ትታችሁ እሺ ማለትን ለመዳችሁና የትኛው የትጋ እምቢ ማለት እንዳለበት አለማወቅ ማለት ነው። እሱ ጥቁር ነጭ ቀይ ምናምን በየምናምን አድርጎ በየባንዲራው ከተማውን አደበላልቆት አንተ ግን ከነጭ ውጭ ምንም አታረግም ሲል ከለር እሱ ይምረጥልህ። ነአት የሚለውና ይሄው የኢትዮጵያን ባንዲራ የአድዋን ባንዲራ ታገኝበታለህ። ያሁኑን ይሄው የአድዋን ባንዲራ ታገኝበታለህ። ዘሜ የእናቴ ልጅ ዘሜ ምንድን ያለው አንዴ ኢንተርቪው ላይ ከሃዲ የት መቼም ይኖራል፣ እንጦጦ ስንደርስም ሚክዱን ይኖራሉ አለ። እንጦጦ ስንደርስም ሚክዱን ይኖራሉ። እና ይሄ ሰውዬ አቅም እኮ አልተጠቀመም። መከላከያ ላይ ምን ያድርግ? በድሮን እየገደለ በሚግ እየገደለ ምን አይነት መሳሪያ ነው አማራ ክልል ያልገባው? የመጨረሻ ሊወደድ ባይ ማለት ነው። በ10% ነው እየተዋጋን ያለ ነው ያለው ብርሃኑ ጁላ። እሷን ነው ኢንዶርስ ያደረገው። ይሄ ደግሞ መጥቶ መከላከያ ያዝንልናል፣ በእኛ ስለሚያዝን እንዳይገለን በጥንቃቄ ነው የሚተኩስብን ነው። እቺ እኮ በእውነት በሚሊተሪ እንትን ተሰምታ አታውቅም። ግን የተመቼ እኔ አላውቀውም። ለካ እሱ ነው ወግቼዋለሁ እዚህ ቤት ቁጭ ብዬ። ወይኔ አሁን ፎን ሲሄድ ማን ነው ስል እንትና ነው አሉ። ስም አልጠራም ተዋጣ። አሁን ስንቱን መታወት ፕሮፌሰሩና መካከለኛው እኔም ብለ ወፍዬ ሰምድርና ሰማይ ልዩነት እኮ ያለው ከፈለገው እዛ መንግስት መስሪያ ቤት ምናምን ላይ ይስቀለው። አንተ ዩቲዩብ ገጽ ላይ ሊያዝበት ይፈልጋል። እሱ ግን እንዴት እንደገለጻት ይኸው እንዴት አቀርቅሬ ባንዲራዬን ላንሳት አለ። ቀና በል እያለ ነው። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ አለ። ይኸውልህ ይሄ ብቻውን ያማቸዋል ወዴዶች። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ አለ። ይኸውልህ ባንዲራውን እየረገጠ አይደል ሲዝትቤ የነበረው ከነጠላ ላይ ከምናምን ላይ እየቀደደ ሲረግጠው አይደል የሚያሳይ የአብይ ወታደር አረንጓዴ ቢጫ ቀይ ቀለም መኪና ላይ መቀባት አይቻልም። የአብይ ፖሊስ ይፈቀፍቀዋል መጥቶ። ብዙ ሰው ትኩረት ያላደረገባት የአብይ ስድብ ለቴዲ ለዳስጣል ማለት ነው። አብይ ችግር ገጥሞታል። አብይ የዚህ ማለት ነው የቅቡልነት ችግር። አሁን ቅቡልነት ችግሩ በቲክቶክ ቢመጣ በዩቲዩብ ቢመጣ አማራ ቲቪ ላይ ልቀቁት ሲል የግል ዩቲዩብ ላይ ነው መልቀቅ ያቃተው። አሁን የግል ዩቲዩብ ቢሄድ ደግሞ ሁሉም አንሳብስክራይብ ያደርገዋል። ደግሞ አንድ የግል ዩቲዩብ ላይ ቢሄድ የአብይ ፕሮፓጋንዳ ሊሰማ ብሎ ላፍ ጥሎት የሚሄደው ጥሎ መሄደ ብቻ አይደለም አንሳብስክራይብ አድርጎ ሁሉም ይጥለዋል። የግለሰብ ዩቲዩብ ላይ ቢጥለው የሰማራ ህዝብ እንዲሰማ ጭምር አፋር ቲቪ ላይ ተለቋል። የለም እና ምንድነው አቴንሽን ማግኘት የፈለገው ቴዲን በመሳደብ ቴዲን በአሽሙር በመሳደብ እኛ በጩኸት አንበረከክም ምናምን። አንዱ እዛ ሆኖ እንዳልተማረ ሰው ሲሳደብ ይውላል። ያውም የሚኒስትር ሆኖ ማለት አንዱ ደግሞ መሬት ሆኖ ወደ ላይ ሲተፋው አንጋሉ ሲተፋው ተመልሶ አናቱ ላይ አርፈ ማለት ምንም ማድረግ አልችልም። እናንተ ሁለታችሁ ቴዲ አፍሮ ከና ሞቶ ይሻላል። ከና ምንድናችሁ እናንተ? ከየት ነው የመጣችሁት?
ምን አለ ብትወት ልጁ ሰርቶ ቢኖርበት ወያኔ የተጫወተበት አይበቃም? እጅህ ላይ እንደ ባንዴጅ ማሰር አትችልም። በፊት ላይ እንደ ቀለም መቀባት አትችልም። ይሄንን የከለከሉ ተቀበል ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ዝምታህን ፈተነው ዝምታህን። እኔ ከዚህ በላይ ምን እንዴት ሊነገረን ይገባል? እንዲህ ያሉ ሰዎች በየዘመኑ ያሉ ሰዎችን አይከኖችን ጠብቀህ አክብረህ ከፍ አድርገህ መያዝ ይበጃል። ዳስጣል ብሎ ከዚህ በላይ መርዶ ከዚህ በላይ ሐዘን ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ አንድ ነፍሴ መች ካገር ይበልጣል ለና ይበቃል። ከዚህ በኋላ ምሳሳላት አይደለችም። ያቺ የኮሚኒኬሽን ጽህፈት ቤቷ የፒፒ ከጅማ ልጇ ጥላ ለባሏ ጥላ ሲንግል ነኝ ብላ አዲስ አበባ የመጣችው የሸወደችው ማለት ነው። በኋላ ነው ያወቀው አሉ። ምን የመሰለ ልጅ ወልዳ መጣ አዲስ አበባ ሲንግል ነኝ ትላለች። ፈዲ ለማን ምትሏ አሁን እሷ ማንም እንትን ቢያንጎራጉር ምናምን ትሏል። እንጉርጉሮ አለችው ኤስኤዲ ማለት ነው። እና እንጉርጉሮ ቢሆን ለምን መንግስት ከለከለው ነው ጥያቄው። ብልጽግና ፕሮፓጋንዳ እንኳን በአግባቡ ቻሌንጅ ያደረጉት በአግባቡ ማኔጅ ያደረጉት ቴዎድሮስ ካሳሁን ማንም የሚነካው ሰው እንዳልሆነ ካቨሬጁ ትልቅ እንደሆነ የሰውየው ቅቡልነት የት እንደደረሰ ይህን ቅቡልነት መንጠቅ አትችልም። ስለዚህ ምንድነው ማድረግ ያለብን? you need to cope with the situation በቃ እኔ ከቁጥጥር ውጭ ነው። በቃ መጠበቅ ነው እዚህ ጋር መነካካት አትችልም። ባሽሙር ብቻ አባቶቼ ዛሬ በእውነት ነው የምላችሁ ብፁዓን ጳጳሳት የት እንደምትደበቁ አላቅም። መነኮሳት ነን ብላችሁ መስቀል የያዛችሁ ምዕመናን ሲታረዱ ዝም፣ የአብነት ተማሪዎች ሲጨርስ ዝም፣ ለፍርሃታችሁ ወሰን ለስጋ ማደራችሁ ልክ ላጣባችሁ ከዚህ በላይ ትምህርት አለ? ቤተክርስቲያን አማኞች ላይ አንዲት ነገር ቢፈጸም ቤተክርስቲያን ከዚህ በላይ ትዕግስት የላትም ብለህ ጭክን ብለህ ብትነሳ የውልህ በእያንዳንዷ ቤተክርስቲያን ስንት ሰራዊት መድቦ እንደሚያስጠብቀ ታየው ነበር። ከማንስ ይጠብቀዋል? ራሱ ማቃጠሉን ይተወው ነበረ። በቃ እንዳታቃጥሉ አምርረዋል ይል ነበረ። ራሱ ነው የሚያቃጥለው። ቀጠለ። ይህንን ሁላ ካድሬ ሲያዝረከርከው ሎጅ ምረቃ ነበር ትላንት አይደል? ወደ ወሎ አካባቢ ተመስገን ጥሩነህ ሄዶ ያስመረቀው ሎጅ አለ። ስለ ሎጅ ጉዳይ የደረሰን ሚስጥር ነው። ጎርጎራ የሚባለው ጎርጎራ የአብይ ሎጅ ነው። በዚህ ምናምን ገንዘብ አዋጡ እየተባሉ ባለ ሀብቶች ቀርጥፍጥፍ አድርጎ የበላቸው ነውና በየቦታው ሎጅ ነው የሚለው እና ጎርጎራ ለማን ተሰጠው? ለኢትዮጵያ አየር መንገድ ተሰጠው። ተጠቀሙበት ተብሎ ለቱሪስት ምናምን ልክ እንደ ስካይላይት ማለት ነው ተሰጠው። ደንበኛ የለውም። አንድም ደንበኛ ሊመጣ አልቻለም። ኪሳራ በኪሳራ ሆነ። አልፈልግም አለ ኢትዮጵያ አየር መንገድ። ወይድ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን አለ። ወደድክም ጠላህም ኢትዮጵያዊነትን ለአማራ ሕዝብ ልታስተምረው ስለማትችል ነው የሚነግርህ። ካድሬ ይህንን መረዳት አቅቶት ሲወላከፍ ነበር። ቀጠለልህ። ይኸውልህ ወይድ አንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ይላል። ወይድ አንተ አታስቆጥረኝ ደም አጥንቴን እኔ አውቀው የለም ወይ ማንነቴን አለ። ሲቪል ሰርቪስ ውስጥ ገብተው ስንት አማራ አለ ብለው ይጠይቃሉ። የንግድ ተቋማት ጋር ሄደው ስንት አማራ አለ ብለው ነው የሚጠይቁት። ከዛ አሁን በማን እጅ ውስጥ ገባ እንዲያስተዳድረው? አንድ ሀብታም ጎንደር ውስጥ ሆቴል ያለው ግለሰብ ለሱ ተሰጠው የማስተዳደር ኃላፊነት። አንተ ተረከበው ተብሎ ጎርጎራ ነው የምናወራው። መጨረሻ ላይ የኢትዮጵያ አየር መንገድም አልፈልግም ከስር ያለ ብሎ ለአንድ ሀብታም ተሰጠው። ሆቴል ያለው ግለሰብ ወሰደው። አሁን ሁሉ ፌል አድርጓል። ሁሉም የሱ ቱሪስት የለም፣ ሰላም ስለሌለ ነው። አብይ የተሰደበ ሰው እኮ ነው። አብይ የሚሰድበው እንትን የለ ነው። የተሰደበ ነው። ራሱ የተሰደበ እኮ ነው። ፈጣሪም የሰደበው ነው። የኢትዮጵያ ሕዝብ የሰደበው እኮ ነው። እኔ ብሰድበው ዋጋ የለም። በኢትዮጵያ ሕዝብ የተሰደበ እኮ ነው። ብልጭልጭ ምናምን ብልጭልጭ ልማት ነው ለሱ። አሁን የአብይ ልማት ብልጭልጭ ነው። ያው የምታውቁት መብራት ምናምን 200 ሜትር ገባ ስትሉ መብራት የለም። እዚያ አስፋልት ግን መብራት አለ። ከብልጽግና ጋር ቆሞ ከአብይ አህመድ ጋር ቆሞ ባንዲራውን ረግጠው ከቆቡት ጋር አብሮ ቆሞ ከሚፈቀፍቁት ከመኪና ላይ ከነጠላ ላይ ጥለቱን ቀደው ከሚያነሱት ጋር ቆሞ ቴዲ አፍሮማ ጀግና ነው ይላል። ምንድን ነው እያወራ ያለው? አንተ የምትደግፋቸውን ወሮ በሎች እኮ ነው ነፍሱ የምትጠየፋቸው ነው። የጀግኖቹን ሀገር እየነገረው ነው። የአማራ ህዝብ እያለ ያለው ምንድን ነው? ኧረ ሂድና ተመልከት። ከትላንት ወዲያ ያደረገው ሰልፍ ላይ ቴዲ እንዲህ የሚብሰለሰልለትን ባንዲራ ከፍ አድርገው ሲያነቡለት እየታዩ ምን ምልክት አለው? ከዚያ ውጪ ካድሬ ተንደፋደፈ እኮ ነው የምልህ፣ ተንደፋደፈ። ከዛ ንዴታቸውን መደበቅ አቅቷቸው ጽምዶ የኢትዮጵያ ኢኮኖሚ በምን ደረጃ ላይ ነው የሚገኘው? ቴዲ ገልጾታል። ወረድ ዳስጣል ብሎ እያንዳንዱ ዳስጥሎ እንደዚህ ለካ 8 ዓመት ሙሉ እያለቀስኩ ነበር። ይሄ ሁላ ግፍ ለካ ደርሶብኛል። 8 ዓመት ግን አክቹአሊ 80 ዓመት የሚመስል ለካ ህይወት አሳልፍ ያለው ብሎ በቴዲ
7 ደቂቃ ከምናምን ዘፈን ገለጸው የኢትዮጵያ ህይወት በአፍንጫ በአይን በጆሮ አሽስቱት እዩት አድምጡት የኢትዮጵያ ኢኮኖሚ እኮ ሚራክል እየተፈጠረ ነው ብሎ የተጫወተበት ዘመን ነው። ንቀት ነው በነገራችን ላይ ለኢትዮጵያ ህዝብ ያሳየው ንቀት 8 ዓመት የኢትዮጵያ ህዝብ የሰማቸው ከአብይ አንደበት የወጡ የማይታረሙ ድጋሚ ሊስተካከሉ የማይቻሉ እና ይቅርታ የማይጠይቅባቸው ይቅርታ ቢል እንኳን የኢትዮጵያ ህዝብ ይቅርታ የማይቀበልባቸው ጉዳዮች አሉ። 8 ዓመት ብሎ ጽምዶ ይሄንን ቃል የምንጠቀመው የአማራ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ በፍጹም ወደ ቀውስ ወደ ጦርነት ወደ ምንም መግባት የለበትም። ጽምዶ ደግመዋለሁ። አሸርጠ ማልቀስ መብት ነው። ኢሳያስ ገለመሌ ከአብይ አህመድ በላይ ጨካኝ ከየት ይመጣል? ከየት ይመጣል? ኢሳያስ አማራ መርጦ በጅምላ መቃብር እያስገባ ችግኝ ተክልበታለሁ ግን አላለንም። አይናችሁ እያየ እንነቅላችኋለን አላለም። ብትወድም ባትወድም አጎትህንና ምናምን አባትን አያትን እየተናገርኩ እንደሆነ ይገባኛል። አንተ እንደሚያምህ አውቃለሁ። እነሱ አጎትህና አያቶችህ እያጠፉን እንዲኖሩ እኛ እየጠፋ እንድንኖር ነው የፈለግከው። አይ እንዴት ከዛ ጋር ጽምዶ እና ከአብይ አህመድ ጋር ነው ጽምዶ የምንፈጥረው? አንደኛ ጉንዳን ብሎናል። ኢትዮጵያ 1 ሚሊዮን ጉንዳን ነው ብሎታል። 130 ሚሊዮን እንካ ተብሎ የተሰጠው ሰውዬ ግን ጉንዳን ነው አለ። ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ማንን ቢሰጠው ይሄ ሰውዬ ደስ ሊለው ይችላል። አሜሪካን የኢትዮጵያ ህዝብ ማለት የዋህ ህዝብ ነው። 8 ዓመት ሙሉ እየተቀጠቀጠ ዝም ያለ ህዝብ ነው እና ቋፍ ላይ የደረሰ ስሜት አለ። እድሜ ለቴዲ 8 ዓመት ሙሉ የተዋረደ የኢትዮጵያ ህዝብ አለ። የሆነ ነገር ሞክረውና እንገናኛለን፣ የሆነ ነገር ኮሽ ይበልና እንዴት አድርገን እንደምንነሳ እናውቃለን የሚል ስሜት በእያንዳንዱ ቤት አለ። የለም አለ። አብይ ሄዶ አስመራ አዲስ አበባ እያለ ቀለበት አስሮ ሂዶ እዛ ኢሳያስ ደረት ላይ ሲተኛ ትክክል አይደለም አላልከውም? አዱ ከበሬ ስትመታ ነበረ። ይሄ ነው ጀግንነት ስትል ነበረ። አረ የትላንቱ አይደለም ዛሬ አብይ አህመድ ሂዶ ከኢሳያስ ጋር ታረቀ ቢባል እልል በሉ ነበር የሚባለው። የትግራይ ኃይሎችን ተመልከት። ታደሰ ወረደ ወደ 4 ኪሎ ሄደ ከአብይ ጋር ተነጋገረ ሲባል ይሄ ነው የሰለጠነ ፖለቲካ ያለ ሰውዬ። ምሬ ወዳጆ መቀሌ ታየ። እንዴት መቀሌ እንዴት ከጠላት ጋር? አረ እባክህ ምን ሞራል አለ? አንተ ልትጠቀምበት ስትፈልግ ወዳጅ ነው፣ ሌላው ሲገናኝ ግን ጠላት ነው እያልክ። እርግጥ ነው ብዙ ፓራሳይቶች ዙሪያው ስላሉ ነው። እሱ ሙዚቃ ሲያወጣ እሱን መጥምጠው መብላት የሚፈልጉ ሰዎች ይኖራሉ። ቴዲ ያቀረቡን አየልኛል። ስለ ኢትዮጵያ ያለውን ሰማህልኛል። ቴዲዬ በዛ ጨለማ ውስጥ እንዲህ ያለ ጽኑ እምነት ይዘህ መሄድ ለብዙዎቻችን ተስፋ ነው። ለእኔ የአንተ ሙዚቃዎች ትሪገሮች ነው። እሺ ለእኔ የመከራዬን እንዲተቋደስክልኝ ያህል ነው የምንጋራው። ለእኔ ቴዲ ውለታ በጣም ትልቅ ቴዲ ሆንከው ለኢትዮጵያ ቆመህ በመሄድ ነው። ይሄ ወሮ በላ በትግል ውስጥ የተሰገሰገ የአማራ ህዝብ ጠላት ግን አስመራ ያለው የፖለቲካ ኃይል ከአማራው ጋር ተገናኘ ሲባል እየዬ፣ ትግራይ ያለው የፖለቲካ ኃይሎች ከአማራው ጋር ኤሊቶች ጋር ተገናኙ ሲባል እንዴት ተደርጎ ሁለት ጠላት ምናምን ገለመሌ። እሺ የትግራይ የፖለቲካ ኃይሎች ከኦህዴድ የፖለቲካ ኃይሎች ጋር ተገናኙ። ፖለቲካ ማለት ይሄ ነው። እንደዚህ እያልክ ስታደነቁር ዝም ብሎ ቁጭ ብሎ የሚሰማ ያለ ይመስላል። እሱን ሄደ ለሚሰሙ ንገራቸው። ማደንዘዝ ሲፈልጉ እኮ ኦሮማራን መልሰው እናምጣው ይሉናል እኮ። ለምን 4 ኪሎ ላይ የኦህዴድ ስልጣን እየጸና እንዲሄድ ነው። ስትራቴጂካሊ ከአማራው ጋር የቆምክ መስለህ በኢትዮጵያዊነት ካባ ምናምንም የተደበቀ አካል ኢትዮጵያ ያለ ተደብቆ ጫወታው ግን ኦህዴድ እንዴት ስልጣን ያጸናለሁ? አይጸናም። ብርቱ ትግል ይደረጋል። እኔ ሜዳ ላይ ቁጭ የመከራዬን ማያየኝ ስቱዲዮ ስንት የተዘረፈ ስንት የተከሸከሽኩኝ ዩቲዩብ ስንት የተዘጋ እስቲ መንግስት የምትደግፍ ከሆነ ኪሳራ አለው። ወፊት ከባድ ኪሳራ አለው። ይኸው በሰው በልመና ነው የምኖረው። ቻናሌ ተዘግቶ ማለት ማለት የመንግስት ደጋፊ ስለሆነ ያየ ሰው ሽመልስ ላስት ታይም ሳይ የሱን ቻናሉን ሳይ 900 ምናምን ሰብስክራይበር 900 ምናምን እኔ እዚህ ስጋ ውርቼ 10,000 ሰው ነው የሚያይ መሳይ ዝም ብሎ ሲበጠረቅ ወሸስ ሲበጠረቅ 100,000 ሰው ያዋል። ምንም ማድረግ አይችልም። እውነት መናገርና ለኢትዮጵያ መቆም ያስቀጣል። የጠበቋት ነገር መጀመሪያ ጽምዶ የምትለዋን እንደ ኃጢአትና እንደ ምናምን እንድቆጠር ከተሳካ ባይዘው ማሳካት ከተቻለ ወርቅ ነው። በርቱ። ማሳካት ከተቻለ ይመጣልህና የሁሉም ጦርነት መቋጫው በጠረጴዛ ዙሪያ መነጋገር ነው ይልህና የትግራይና የአማራ ኃይሎች ሊገናኙ ነው ሲባል ደግሞ እንዴት ካጠፋችሁ ጋር ትገናኛላችሁ እንዴ? ፓራዶክሱ ምንድነው? የሁሉም ጦርነት መቋጫው ጠረጴዛ ነው ካልኩ ሁለቱ ጽምዶ ብለው ጠረጴዛ ላይ እንቀመጣለን ሲሉ ለምን ረቢ ከፋ? ለአንተ ሲሆን ከፈለግከው አካል ጋር ጦርነት ካደረግክ በኋላ መቋጫው ጠረጴዛ ነው፣ አንተ ወደ ፈለግከው አቅጣጫ መውሰጃ። ለሌላው ሲሆን ግን ኃጢአት ነው። የሚሰማህን ፈልግ። ይህንን የምንሰማበት ጆሮ አይኖረንም።